አጠቃላይ መንግስታዊ መዋቅሩ ነው የተናጠው በዚህ ጉዳይ ፈንጂ እንደተጣለበት እና ምንድነው የሁሉ ሽብር ይሄ ጉዳይ እንደዚህ የሚያሸብረው ነበረ መንግስትን መምህር እንዴት አዩት? መንግስት የሚባለው ሰው መዋቅር ሰርቶ ህግ አውጥቶ ሀብት መድቦ ስርዓት ሰርቶ የሚያገለግልበት የሰዎች መሳሪያ ወይንም አፓራተስ ነው። መንግስት ያስፈልገው ከቤተሰብ በላይ ስንሆን ሰፈር ሆነን ሀገር ስንሆን መንግስት የሚባል ሁላችንን የሚጠብቅ እረኛ ያስፈልገናል። የሚታይ ወንጀል ረቂቅ ወንጀል ሁሉ እየተከታተለ በልብ የሚሰሩ እንደ ሃይማኖት ያሉትን ደግሞ የሚጠብቅ የመንፈሳዊ እረኛ አለ። የኢትዮጵያ ሁለቱም እረኞች ኢትዮጵያስ ኮራፕትድ ናቸው። መንፈሳዊም ስጋዊም ኮራፕትድ ናቸው። በሚገርም ሁኔታ የኢትዮጵያ ህዝብ በጣም ያሳዝናል። ሰምተህ ቢሆን አሁን ይሄንን ስትሰማ ሲክዱ ነው የምታየው። ዜናዎቹን ስትሰማ ሲክዱ ሲሸበሩ አልሆነም ሲሉ እዚህ ነገር ውስጥ ኢንቮልቭ ያደረጉትን ብታይ ፌደራል መንግስት መከላከያ አለበት፣ ደህንነት አለበት፣ ትምህርት ሚኒስቴር አለበት፣ የደምቢዶሎ ዩኒቨርሲቲ አለበት። ከዛ ደግሞ እኛ አላረግንም የሚል ደግሞ የጫካው አለበት። ይሄ ሁሉ እንደዚህ የተምታታበትና ጭንቅ ውስጥ የገባ ምክንያት ዝም ብለህ አስበው። ባለፈው ፓርላማ ላይ ጠቅላይ ሚኒስትሩ ያለውን ሰው ሞክሮት የማያውቀውን አዲስ ነገር እየሞከርን ነው ማለት ነባርነትን ነቅለን አዲስ ልንተክል ነው የሚለው። አንድ ነባር ነገር ስትነካ ምን እያረክ ነው? ነባር ሀብት የህዝቡ ነው። እጠብቅሃለሁ ብለህ መጥተህ የህዝቡን ነገር ትነጥቃለህ። ያ ጭንቀት ውስጥ ይከታል። እነዚህ ሰዎች የዚህ የኦነጎሩማ መሪዎችን ህወሓትን እነዚህ በቃ ዘረኞቹን በሙሉ ስታይ በመጀመሪያ ደረጃ ሰባዊነትን አያውቁም። አይተህ እንደሆነ ሁሉም ሲናገሩ ሀዘን በልባቸው የለም። ስልክ ስንደውል እንደዚህ ተባለ እንደዚህ ቁጥር ያወሩልሃል። አንዱ 17 ይላል፣ አንዱ 21 ይላል፣ አንዱ ተለቀዋል ይላል፣ አንዱ እንዳውም የለም የተጠለፈ የለም ልንል እናስብና ግን ደግሞ የተጠለፈባቸው እናቶች ስላሉ አልቸኮልንም። አሁን የሱን አዋቂነት አለመቸኮሉን እንጂ የሰዎች መሞት ዋናው ተጠየቀኝ መልእክት ዋናው ነገር ሰባዊነትን ስታጣ ነባር ነገር ጋራ ስትጋጭ ፖለቲካና ህይወት ራሱ ቁማር ነው ብለህ ስትደመድም ቁማር ጨዋታ አይደለ ቁማር ማታለል እኮ ነው ቁማር ነው ስትል ዕውቀት ሴራ ላይ የተመሰረተ ነው ስትል አገር መምራት የነበረን አጥፍቶ አዲስ ነገር መትከል ነው ልክ ስትል ጭንቀት ውስጥ ነው የምትገባው። አንደኛ ከህሊና ጋር ትጣላ። ህሊና አይለቅህም። በርግጥ እነዚህ ሰዎች ህሊና አላቸው ብሎ ለማሰብ ያስቸግራል። 5 ዓመት ሙሉ ደም እያፈሰሱ አንድ ጊዜ እንኳን አዝነው ያውቁም። ለፖለቲካ ሲል ግን አንድ ዘፋኝ ከሞተ የሆነ ሰው ራሳቸው አሬንጅ አድርገው በስማም ብለው ካረዱት ግን ሁሉም ይናገራሉ። ህሊና አልባ መሆናቸውን ታያለህ። ህሊና የሚባል ነገር የላቸው። ምክንያቱም ቁማርተኛ ነን ብለዋል። ስለ ቡድን እንጂ ስለ ሰው ማሰብ አንችልም ብለዋል። ስለዚህ ሰው ታረደ ታፈነ ስትለው ዘሩ ማን ነው የሚሉ እንጂ ሰው ብሎ ማውራት አይችልም። ሰው ብሎ ማውራት አይችልም። የተሸበሩት ለምንድን ነው? ምክንያቱም በጣም የተሸበሩበት ምክንያት ቁማሩ ይበላል ነው። ሰው ይጎዳል ሳይሆን ይነቃብናል። ሀገር አፍርሰን አዲስ ሀገር ሳንሰራ አታለን ያስከተልነው የኦሮሞ ወጣት የኛን ቁማር ይበላል። ሸኔ ምናምን ብለን በመንግስት ምክር ቤት በሽብርተኝነት አስመዝግበን ከኛ ጋር እንደማይገናኝ ጥሩ ቲያትር ሰርተን እነ ማይክ ሀመር ቲያትሩን እንዲያደምቁልን ዳሬ ሰላም ሁሉ ሄደን እንደተጣላ ሰው እኔ ትላንት ስል ነበረ የብልጽግና መጥረጊያ ነው የኦሮሞ ነፃነት ምናምንና ሸኔ የምትሉት በሙሉ የብልጽግና የኦርቶዶክሳውያንና የአማሮች መጥረጊያ ናቸው። ውሸት ነው። ይሄ ከዚህ በፊት ብለናል። ከ30 ምናምን በፊት ሌንጮ ለታ ለፕሬዝዳንትነት ሲጠየቅ አልተዘጋጀውም አለ። በሽግግር መንግስቱ ጊዜ በሱ ፈንታ ማን ሆነ? መለስ ዜናዊ ሆነ። ጠቅላይ ሚኒስትሩ ታምራት ላይኔ ሆነ። አንድ አርጉመንት ላይ ሌንጮ ለምን ፕሬዝዳንሲ አልተቀበለም ሲባል የተመለሰው መልስ የነሱ ግሩፕ የመለሱት ስልጣን ከያዝን ነፍጠኛን ከኦሮሚያ ብናጸዳ በአለም ፊት ያሳፍረናል። ሌሎችን አስይዘን ግን ወያኔዎቹም አማራና ኦርቶዶክስን ማጥፋት ስለሚፈልጉ እነሱ ስልጣን ላይ አድርገን ነው የምናጸዳው ነበር ያለው። ጸርቶ ሳያልቅ ነው ቤተ መንግስቱ እጃቸው ላይ ወደቀው። ጸርቶ ሳያልቅ
ስለዚህ በፍጥነት ለማጽዳት የሚያደርጉት ቁማር እንዳይበላ ሲዋሹ እና ተበላ ብለው ነው ተነቃብን ጫካ አስቀምጥ ነው እኛ አብረን እንደምንሰራ ሊያስነቃ ይችላል ነው። አይ ቲንክ እሱ ነው ጭንቀቱ። ቁማር ያስጨንቃል እና ቁማርተኝነታቸው ይመስለኛል ዮሴፍ። ለዛ ሊሆን ይችላል የአቃቤ ሕጉን አይ ቲንክ እዚህ ጋር አንተን ብናየው ጥሩ ይመስለኛል። በጊዜው አቃቤ ሕግ የነበረው አቶ ብርሃኑ ጸጋዬ እንግዲህ ለኔ ያ መግለጫ የማልጠብቀው ነው። በተለይ አሁን ላይ ሆነን ስናየው ለምን ኢትዮጵያ ውስጥ የዘር ጭፍጨፋ እየተፈጸመ ስለመሆኑ ከመንግስት ወገን የተናገረ በፍጹም እስካሁን እሳቸው ግን ደፍረው ተናግረዋል እና ያ ንግግር ብዙ ነገር የያዘ ንግግር ነው። በዚህ ጉዳይ ላይ ከደምቢ ዶሎ ከታገቱ ተማሪዎች ጋር በተያያዘ ለህዝብ ተወካዮች ምክር ቤት የፌዴራል ጠቅላይ አቃቤ ሕግ ቀርቦ እንዲያስረዳ ሲደረግ ብርሃኑ ጸጋዬ የሰጡት መግለጫ ያደረጉት ንግግር ጉዳዮችን የያዘ ነው እና እስቲ እንስማው። ሾቹ እነማን ናቸው መቼ የሚለው በአግባቡ በተለያየ መንገድ ከሚንቀሳቀሱ ውጭ ምርመራው ማጥራት አለበት ተብሎ ከክልሉ ከፌዴራል ፖሊስና ከኛ የምርመራ ቡድን እንዲደራጅ ተደርጓል። ከዛ በኋላ በአግባቡ ለህዝቡ አድሬስ መደረግ አለበት ብዬ ነው ማስበው። እግዚአብሔር ካስፈለገ ሪፖርት ማቅረብ ይቻላል በእያንዳንዱ ጉዳይ ላይ ማለት ነው። በሃይማኖት ምንድነው፣ በዩኒቨርሲቲ ምንድነው፣ በግጭት በሌሎች ብለን ሪፖርት ለማቅረብ እንችላለን። አንዳንዶቹ ዓለም አቀፍ ባህሪም አላቸው። የዘር ጭፍጨፋ የሚመስሉ የመሳሰሉ ያለባቸው አሉ። በደንብ ሰምታችሁታል ብዬ አስባለሁ። እዚህ ጋር በተለይ በደንብ ማርክ አድርጉልኝ። የዘር አጠቃላይ ኦሮሚያ ውስጥ በተለይ በክልሎች ስለሚፈጸመው ነገር ነው የተናገሩ ያሉት። አጋጣሚ የተፈጠረው ወለጋ ነው። ከዛ ጋር በተያያዘ ነው ንግግር እያደረጉ ያሉት ብርሃኑ ጸጋዬ። በዩኒቨርሲቲ ምንድነው፣ በግጭት በሌሎች ብለን ሪፖርት ለማቅረብ እንችላለን። አግባቡ ለህዝቡ በሃይማኖትም ጭምር ነው የሚለው መደረግ አለበት ብዬ ነው ማስበው። እግዚአብሔር ካስፈለገ ሪፖርት ማቅረብ ይቻላል በእያንዳንዱ ጉዳይ ላይ ማለት ነው። በሃይማኖት ምንድነው፣ በሃይማኖት ምንድነው፣ በዩኒቨርሲቲ ምንድነው፣ በግጭት በሌሎች ብለን ሪፖርት ለማቅረብ እንችላለን። አንዳንዶቹ ዓለም አቀፍ ባህሪም አላቸው። የዘር ጭፍጨፋ የሚመስሉ የመሳሰሉ ያለባቸው አሉ። ቢያንስ በእኛ ደረጃ ማን ነው የፈጸመው፣ የት ነው የተፈጸመው፣ ያለው ማስረጃ ምንድነው የሚሉትን ነገሮች ሴቭ አድርገናል። እኛን መጥተው እስካልገደሉን ድረስ ማለት ነው። እኛንም መጥተው እስካልገደሉን ድረስ እያንዳንዱ መረጃ ይዘናል ነው። ይዘው ግን ምን አደረጉ የሚለው እንግዲህ በኋላ ላይ እንመጣለን። የፌዴራል አቃቤ ሕግ በነገራችን ላይ ቀጥሎ ያንን ዘገባም እናየዋለን። ከራሱ ከመንግስት አንደበት እንሰማለን። እነዚህኑ የደምቢ ዶሎ ዩኒቨርሲቲ ተማሪዎችን አግተዋል ተብለው 17 ሰዎች ታስረዋል፣ በቁጥጥር ስር ውለዋል ተብሏል። ከዛ በሽብር ክስ ተመስርቶባቸዋል። ከዛ በዋስ የተለቀቁ ደግሞ ከዛ ውስጥ አሉ ነው የሚለው እና እንግዲህ የህግ ባለሙያዎች ልትረዱን ትችላላችሁ። ኢትዮጵያ ውስጥ መንግስት ምንም ያላጠፋውና ከዛ ጋር ምንም የማያገናኘውን ሰው ሁሉ ወስዶ በሽብር የሚከሰው በዋስ እንዳይወጡ ነው። ሰው በሽብር ከተከሰሰ በዋስ አይወጣም ስለሚባል ማለት ነው። ግን በዋስ እንዲወጣ ተደርጓል ነው። ከዛ የት እንደደረሰ አይታወቅም። ያ ነገር እና እንሰማዋለን፣ እናስጨርሳለን። ስለዚህ በዚህ ደረጃ የተሰሩ ስራዎች አሉ። ይሄ ማለት ለምንድን ነው ጸጥታው፣ ለምንድን ነው የህግ በላይነቱ በአንድ ጊዜ አልመጣ የሚለውን ነገር የሚል ጥያቄ ይመስለዋሉ። ይሄም ማድረግ የራሱን እንትን የሚጠይቅ ይመስለኛል። በእኛ ብቻ የሚረጋገጥ የሚመጣም የማይሆንበት ሁኔታ ስላለ በእኛ ብቻ ሲሉ እንግዲህ ሙሉ ሪፖርቱን ስትሰሙት እንደዛ ነው። የመንግስት ይሁንታ ያስፈልጋል አይነት ይዘት ነው ያለው። በየቦታው ወንጀል በሚፈጸመው ሂደት ውስጥም ቀደም ሲጠቀስ እንደነበረው የመንግስት በተለይ የጸጥታና ከፖለቲካ ግንኙነት ያላቸው አካላት አሉ። በተለይ በክልሎች ላይ የሚፈጸሙ ግጭቶችን በተመለከተ አሁን ከመንግስት ጋር ነው ከመንግስት ጋር የሚገናኝ ችግሮቹ ከመንግስት ጋር ይገናኛሉ ነው። ከመንግስት የጸጥታ የፖለቲካ አካላት ጋር ይገናኛሉ። የሀገሪቱ ውስጥ ያሉ የጸጥታ ሰላም ችግር በተለይ በክልሎች ላይ የሚፈጸሙ ግጭቶችን በተመለከተ ወደ ሌላኛው አካል ጣት ከመቀሰር ባለፈ እዚህ ጋር የተፈጸመውን ወንጀል አጣርቶ መርምሮ
ለህግ ማቅረብ ላይ ሰፊ ችግር አለበት። ለዚህ ነው ምክር ቤቱ እንዲገነዘብ ነው በክልልም እዚህ ያቀረብ ነው ማለት ነው። እዚህ የቀረበውም ክስ የተመሰረተበት ነው። በየቦታ የሚፈጸመው ወንጀል ላይም አሁንም ችግሩ እየቀጠለ ያለው አጥፊዎች ለህግ ስለማይቀርቡ ነው። ሰው አንዴ ወንጀል መፈጸም ከጀመረ የሰውነት ባህሪውን ይለቅና ሌላኛው ባህሪ በመያዝ ወንጀል ከመፈጸም ወደ ኋላ የሚልበት ነገር የለም። በጣም እንግዲህ አሁን ላይ ሆነን ስናየው የማይጠበቅ መግለጫ ይመስለኛል። መምህር ሀሳብ ይሰጡበታል። ለምን አሁን እንደምናየው ተቋማት እንደ ተቋም አያስቡም። ዩኒቨርሲቲ ነው፣ ፌዴራል ፖሊስ ነው፣ ሚዲያ ነው፣ ዋትሶኤቨር እንደ ተቋም የሚያስብ ተቋም ኢትዮጵያ ውስጥ የለም። የጠቅላይ ሚኒስትሩን እንትን ነው ዳና ነው ተከትለው የሚሄዱት። ጠቅላይ ሚኒስትሩ ከዋሹ እነሱም እንዳለ ሁሉም ሲዋሽ ነው የምናየው። ያን ሁኔታ ነው የምናየው። አሁን የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ላይ እሑድ ዶክመንተሪ ከተላለፈ በኋላ ተማሪዋ እኛ አይደለችም አይነት የሚል ነገር እንግዲህ ዶክመንተሪው ላይ አንድም ቦታ ላይ የደምቢ ዶሎ ዩኒቨርሲቲ ተማሪ ነኝ የሚል ነገር አትጠቅስም ልጅቷ። በእርግጥ ኮንቴክስቱ ይመስለኛል እዛ ጋር ሁኔታውን የወሰደው። ቢሆንም ዩኒቨርሲቲው ቢያንስ ስሙ እስካልተጠራ ድረስ ቀስ ብሎ ምን ያስቸኩላል? ረጋ ብሎ መልስ መስጠት ይችላል። በህግ መሄድ ይችላል። የእሱ ሲገርም የእሱ አይደለም የሚገርመው። እንዲያው የሰላሌ ዩኒቨርሲቲ የዩኒቨርሲቲያችንን ስም ለማጥፋት የሚደረገውን ነገር እንቃወማለን ብሎ ወጣ ማለት ነው። ሰላሌ ዩኒቨርሲቲ ለወለጋ ዩኒቨርሲቲ ምንድን ነው? እንጀራና አጥሎ አባታ ሳይንስና ትምህርት ሚኒስቴር አለ፣ ሌሎች መዋቅራዊ እንትኖች አሉ። ዩኒቨርሲቲው ለማይገባ ነገር ከተሰራና በህግ መሄድ የሚችለውን ነገር እና ተቋም የሚባል ነገር ፌዴራል ፖሊስ እኔ በወቅቱ አልነበርኩም ብሎ ሰው መግለጫ የሰጠው ከፌዴራል ፖሊስ በወቅቱ አልነበርኩም ይላል። እኔ 2014 ነው የመጣሁት ነው የሚለው። ግን እንዲሁ ከርቀትም በነበረኝ ግንዛቤ እንደዛ አይነት ነገር የለም ብሎ ነው መልስ ቢሰጥና እንደ ተቋም የሚያስብ የለም። ከዛ አንጻር የዚህ ሰው መግለጫ የማይጠበቅ ይመስለኛል። መምህር እንዴት አዩት? እኔ አንድ ነገር አስታወሰኝ። ይሄ ነገር የሰዎቹን ከመናገሬ በፊት በዚህ በዘር ማጥፋት ሂደት ውስጥ የዓለም አቀፍ የዘር የማጥፋት ሂደት የሚያጠናና አካል 10 ደረጃዎችን አውጥቷል ለዘር ማጥፋት ሂደቶች። 10ኛውን ስቴጅ ነው የማየው በእነዚህ ሰዎች ንግግር ላይ። ምንድነው 10ኛው ስቴጅ? መካድ ነው። ትገልና ትክዳለ። በዓለም ላይ የተካሄዱ የዘር ማጥፋቶች በሙሉ በመጀመሪያ ደረጃ ያለ መንግስት ሊካሄዱ አይችሉም። ያለ መንግስት ዘር ማጥፋት አይቻልም። መዋቅር ነው ዘር የሚያጠፋው። የጫካ ሰው ዘር አያጠፋም በነገራችን ላይ። ምክንያቱም ከቀበሌ እስከ ፌደራል የዘረጋው የመንግስት መዋቅር ጆሮና አይን አለው። ከመሬት ጀምሮ አደጋ ትጥላለህ እንጂ ለ5 ዓመታት በተከታታይ ሰው መግደል ማፈን አትችልም። የመጀመሪያው የምታጠቃውን ክፍል መለየት ነው። አሁን መለየቱን የምታየው በዩኒቨርሲቲዎቹ መግለጫ ነው። ዮሴፍ ልጅቷ ታፈነች፣ ልጅቷ እንዲሆነች ወይንም ልጆቹ ታፈኑ ልክ ስትል፣ በተለይ አሁን በአሁኗ ልጅ በዚህ በብርቱካን ስም የሰላሌ ዩኒቨርሲቲ የዩኒቨርሲቲዎቻችን ስም እንዳይጠፋ ካለ፣ ጅማም ወይንም ወለጋም ካለ የጎንደር ዩኒቨርሲቲ አብሮ ማለት ነበረበት። ዘረኝነትና የዘር ማጥፋት ክላሲፊኬሽን ባይኖር ነው። ስቴጅ 1 ክላሲፊኬሽን ነው። ስለዚህ የሰላሌ ዩኒቨርሲቲ ከነዚህ ከሚያጠፉ ሰዎች ወገን ነኝ ብሎ በራሱ ላይ እየፈረደ ነው። የመደበቅ ዴኒያል ፓርቲ ነው። ለገዳዮቹ የክደት አጋር ነው። አየ መጀመሪያ ክላሲፊኬሽን ነው። ትለያለህ ማን ናቸው ብለህ ልዩነትህን። ቀጥሎ ሲምቦል ታደርጋለህ። ቋንቋ አማርኛ ወይንም መስቀል አንገት ላይ ያለውን ወይንም ከጎጃም የመጣ ሰው ብለህ በቦታም ሲምቦላይዝ ላደርግ ትችላለህ። ሁለተኛ ማግለል ነው። ማግለል በኦሮሚያ የታወቀ ነው። ቤት ይፈርሳል፣ ስራ አታገኝም፣ ኦል ካይንድ። ዝም ብለህ ስቴጁን ስታይ የክደት ደረጃው 10 ላይ ነው ያለው። ገለህ ኤክስትሪሚኔት አድርገህ ፕሮሰኪዩት አድርገህ ከሰህ አዋርደህ ትክዳለህ። ዝም ብለህ አሁን ያዳም ስታይ እነሱ ዝርዝሮች ነው ያለው እዚህ ጋር
የክደት ስቴጅ ይመስለኛል ይሄና በጣም የሚገርም ነው። ክልልም ፌደራልም ዩኒቨርሲቲም ካደ። ግን መጀመሪያው ንግግሩ ሰውየው ምንድነው ይላል? መረጃ ይዘናል መጥተው ካልገደሉም በስተቀር እኛ ራሳችንን ሁሉን ነገር ሴቭ አድርገናል ይዘናል አለ። ይሄንን ሲናገር ምናልባት ጠቅላይ ሚኒስትሩ ሳያማክር ተሳስቶ ይመስለኛል። ከህሊናው ነው የተናገረው። ሳያማክር ተናግሮ ከዛ በኋላ አጠገቡ ቁጭ ብሎ ያ አቃቤ ማን ነው? ያ ፌደራሉ ነው ሰውዬ፣ ቀጭኑ ሰውዬ ማን ነው? ማን የሚሉት ማቴዎስ፣ ጌዲዮን ማቴዎስ እንዴት እንደሚያየው አይተን እንደሆነ ጌዲዮን ማቴዎስ ጌዲዮን ጢሞቴዎስ ነው። የሱ ሚስት እንደዚሁ ፖስታ ቤት ውስጥ ገብታ ኦርቶዶክስን ብቻ መርጣ ስታባረር ነበር። 70% ሰው ነው ያባረረችው በእምነት ኦርቶዶክስ የሚባል ሰው አባረራለሁ ብላ ቃለ ጉባኤ ይዛ የዚህ ሰውዬ ሚስት እሱም ተሰቃይ ነው ወደ ጎን ያለና ይሄ ጄኖሳይድ ማህበር ነው። ይሄኛው ግን ሳያመካክር ነው የተናገረው። አየ በዛ ምክንያት ይመስለኛል ወዲያው ከስራም እንዲወገድ ከዛ በኋላ ናሬሽኑ እንዲቀየር እንደገና ስብሰባ ቁጭ ብለው ይመስለኛል ናሬሽኑን እንትን ያሉትና እኔ እንደሱ ነው የማየው። ክደት ደረጃ ነው 10ኛው የጄኖሳይድ ስቴጅ ላይ ናቸው። ለዚህ ነው የሚክዱት ብዬ ነው የማስበው። እዚህ እኔ ጋር ያለው መጽሐፍ ላይ 8ኛ ነው የሚለው። የተለያዩ እንትኖች ይኖራሉ። 8ኛው ላይ መካድ ወይንም ዲናያል የሚለው በጣም የሚገርም ነው። ብቻ በንግግሩ ውስጥ በዚህ በጠቅላይ አቃቤ ሕግ ንግግር ውስጥ ብዙ ጉዳዮች ናቸው የተነሱት። በተለይ ክልሎች ላይ አንደኛ አጠቃላይ በሰላምና ጸጥታ መምጣት ያልቻለበት ድርጊቶቹ በቀጥታ ከፖለቲካ ከመንግስትና ከፖለቲካ አመራር ጋር ከመንግስት የጸጥታና የፖለቲካ አመራር ጋር የተገናኙ ስለሆኑ ነው ብለዋል በግልጽ። በዛ ምክንያት ማድረግ አልቻለም። ክልሎች ላይም ችግሩን በቁጥጥር ስር ለማዋል የሚደረግ ጥረት ላይ ችግር አለ ነው። የአቅም ጉዳይ ሳይሆን የፍላጎት ወይ ደግሞ ሆነ ብሎ ነገሩን እንትን ማለት ነው። ያንን ድርጊት ያንን የደምቢዶሎ ክስተት በዛ አግባብ ስናየው የሚሰጠን ምስል ይህን ማየት የሚያስፈልገው በየጊዜው የሰው እልቂት፣ ሞት፣ መታገት፣ መገደል ወዘተ አይቀየርም። የሚቀየረው አጀንዳው መመራይተውት ከሆነ እሱም እንደ ኦርቶዶክሳውያንም እንደ አማራም በእነዚህ 5-6 ዓመታት እንዲጠፉ እንዲጨፈጨፉ ስርዓቱ የፈለጋቸው አካላት እልቂታቸው፣ መታገታቸው፣ መሰደዳቸው አይቆም። የሚቀየረው አጀንዳው ነው፣ ዜናው። የሆነ ግንቢ ሲጨፈጨፍ ሰው አብይ አህመድ የሆነ መናፈሻ ያስመርቃል፣ የሆነ ነገር ዜና ያደርጋል። እንደዛ እያደረገ አጀንዳ የማስቀየር ስራ ነው የሚሰራውና እንደዛን የመጣ ነው፣ አዲስ ነገር አይደለም ማለት ነው። የተረገጠን ሳር ለመከላከል ወደ ህግ ሰው ይጎትታል፣ እናት ያስጎትታል። እቺ እናት የወለደችውን ህፃን ታግታ ስትደፈር በቡድን ግን ወጥቶ አይ ስልክ ማን ነው አላየንም፣ መረጃ የለንም፣ መረጃው እጃችን ላይ አለ ይልሃል። ስለ ሰው አያውቅም። ይሄ ስርዓት ለማናውቀው ፍጡር ነው መንግስት የሆነው፣ ለሰው ልጅ አይደለም። ለማናውቀው ነገር ነው። የሰው ልጅማ እያጠፋ ነው። እና ይሄ ያሳይሃል ብዬ ነው እንዴት ግብር የት ጋር እንደሚመድብ እኛን ለመጠበቅ ሳይሆን እኛን ለማንገላታት ነው። ግብር የምንከፍለውን ግብር የሚጠቀምበት ማለት እኮ ነው። እና እነዚህ የሰው ስብስብ አይመስሉኝም። በኦሮሞ ህዝብ ተሰብስበው እኔ የሚገርመኝ እንዳውም የኦሮሞ ወጣትና ህዝብ ነው በኦሮሞ ስም እንዲህ አይነት አራዊት ቤተመንግስት አስቀምጠው ሰው በቡልዶዘር እየቀበሩ አስፋልት የሚያሰፉ፣ ሰው ሜዳ ላይ እየጣሉ አስፋልት የሚያሰፉ፣ ቤት ውስጥ ያለው ማብራት እያጠፉ መንገድ የሚያበሩ፣ ውሃ ቤት የሚጠጣ አጥፍተው የነሱን ዘንባባ የሚያጠጡ የጉድ በዓለም ላይ ተሰምቶ የማይታወቅ ፍጡራን ናቸው ኢትዮጵያ ላይ ቂጥ ያሉትና ግን የኦሮሞ ህዝብ ምንድነው የሚያስበው የሚል እኮ መጥቶብኝ ነው። ምንድነው ይሄ ሁሉ ቁማር፣ ይሄ ሁሉ ውሸት፣ ይሄ ሁሉ ደም በስሜ እንዲህ አታረግም የማይለው ለምንድን ነው? አሁን ቅድም አይታል ሁለት በጣም አደገኛ ቃላት ተጠቅመዋል። ይሄ ማን ተመስገን የምትሉት ሰውዬ ምን አይነት የተረገመ ሰው ነው። ልጆቹን የጠለፈው የሆነ ጫካ ነው ያለው ብለን እንመን፣
ግን ወዴት ሊያሳድገው እንደፈለገ ተመልከት። በሁለቱ ህዝቦች መካከል መግባባት አለው። አየው እሱ ያስቀመጠው መዋቅር ኦሮሞና አማራ ሊያደርግ ይሰራል። ይሄ ሰውዬ ይሄ ኩርኩድ የተረገመ ቀጥሎ ደግሞ ምንድነው ከአባ ገዳ ጋር ተነጋግረን አስለቀቅን። አባ ገዳም አለበት ማለት ነው አፈና ውስጥ አለበት። ስለዚህ ፖለቲካል አባ ገዳ ነው የውሸት ስለሆነ የእውነት አባ ገዳ ስላልሆነ ዘርና ሃይማኖት ለማጥፋት አብረው እየሰሩ ነው ማለት ነው አባ ገዳና ይሄ ስርዓት። ትዝ ይልሃል የሆነ ጊዜ ባህር ዳር ትልቅ ሰልፍ ነበረ። እንዲህ አይነት እንግዲህ የሰው የሚገል ምንም ፍትህ ኦሮሞማ ይውደም የሚል የሆነ ወረቀት ታየ በሆነ ሚዲያ ላይ። ኦሮሞማ የተባለው ኦሮሞ ይውደም አይደለም፣ ኦሮሞማ ነው ያለው። ኦሮሞ ነስ የኦነግ ብልጽግና ፍጡር ነው። ኦሮሞ ማለት አይደለም፣ አስተሳሰብ ነው። የሚገድል የሚያፍን የሚያፈናቅል የሚዋሽ ቁማር ብቻ የሚያውቅ እውነት የማያውቅ ሰብአዊነት የማያውቅ ፍትህ የማያውቅ እሱ ኦሮሞማ ከሆነ ይውደም ነው። ወዲያው በማግስቱ ነው በ3 ቀን አባ ገዳ ጠቅላላ ጉባኤ አድርጎ አወገዘ። ያን አረፍተ ነገር አወገዘ። አራጁን ግን አላወገዘም። ምን አይነት አባ ገዳ ነው ይሄ? ምን አይነት አባ ገዳ ነው? ስለዚህ ለአባ ገዳ የሚባል ነገር የለም። ያለው የአብይና የሽመልስ ኦሮሞማ ነው ያለው። ይሄንን ጁነዲን ጀምሮት ነበር ሞክሮት ነበር አልሆነለትም እንጂ ገልማ አባ ገዳ ናዝሬት ሲሰራ የአባ ገዳ የ8 ዓመት የገዳ ዙር ይሄ ስልጣን መቀባበሉን ወደ 5 እናውርደውና ለራሱ አባ ገዳ ሊሆን ጁነዲን ማለት ነው። እነዚህ ሰዎች ቃላቸው አልቅም እኮ በ5 ዙር እናርገው ብሎ ዋናውን አባ ገዳ አዳማ አምጥቶ ራሱ ሊሆን ሁሉ ሞክሮ ነበር። ስለዚህ እጃቸው ውስጥ ነው ያለው። እምቢ ያለውን ልክ እንደ ከረዩ አባ ገዳ በጥይት ይሉታል። እልቂት የሚካሄደው በኦሮሚያ ቢሮና በአብይ ትእዛዝ መሆኑን እያጋለጠ እየተተረተረ ነው ነገርየው።